ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሽን አዲያላችሁ እሞኝላችኋል። ቢስቲስ ከወንዱን ወዳች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህ ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችን እንደሉ ወዳች 3000 ላይክ እንድትገጩኝ በትትና አጓብዛችኋለሁ። ዛሬ ሚዛናችን ዘላችሁ መጣነ ሶበር ዜና የእስራኤልና የህወሓትን ድንፋታ ነው። እንግዲህ በትራንትናው ዕለት የአሜሪካ የውጭ ጉዳይ ሚኒስተር በከፍተኛ የህወሓት አመራሮች ላይ አክራሪ ስማቸው አልተጠቆሰም እነማን እንደሆነ አክራሪዎች አይታወቁም። አክራሪ የህወሓት አመራሮች ከነ ቤተሰቦቻቸው እንዳይንቀሳቀሱ የጉዞ እገዳ ማዕቀብ ተጥሎባቸዋል። እንግዲህ የህወሓት አመራሮች ዕቁብ የተጣለላቸው ነው ያክል ነው የቆጠሩት። ከምንም አልቆጠሩም። ከምንም ምንድነው ያለት? እኛ አሁን ይሄ ጉዳያችን አይደለም፣ የአሜሪካ ማዕቀብ መጣል አለመጣል ጉዳያችን አይደለም፣ ከጥፍር ቆሻሻ እንቆጥሮም ነው ያሉት ብያለሁ። እኔ ምን አልክ? ትናንትና ህወሓት አመራሮች ላይ እንኳን ማዕቀብ ቀርቶ ሎጭንቅላታቸው ለመሃል ላይ ኒኮላር በተጠለ ዶንታ አይሰጣቸውም። እነዚህ ወፈፌ እብዶች ናቸው፣ ዝቃጮች ናቸው፣ በሰው ደም የተነከሩ አረመኔዎች ናቸው። እየካ ተናግራለሁ። ደደምኪያ ስለማንም ነው የማይጨነቁት፣ ስለማንም። አሁን በትናንትናው ዕለት የአሜሪካ የውጭ ጉዳይ ሚኒስተር ባመነው እኛ እንደምናውቀው ወደ 1 ሚሊዮን የሚሆን የትግራይ ወጣቶች ልጆች እንደሞቱ ነው የምናውቀው ያለን መረጃ አለ። ዝም ብሎ አሜሪካ በያዘችው እንኳን እንያዘው 600,000 የትግራይ ወጣቶች ነው የረገፉት። 600,000 ይሄን ያህል ወጣት ኤሚሬት የላትም። ኤሚሬትስ ካላት 4 ምናምን ሚሊዮን ህዝብ ውስጥ 600-700,000 የሚሆን ወጣት አላት አይመስለኝም። ኳታር ያላት ህዝብ ስንት ነው? ኩዌት ያላት ህዝብ ስንት ነው? የአንድ ወር ጦርነት አንገሽግሾት ከድሎታችን ለምን ይቀነሳል? ወርቅ ለብሰን ወርቅ ረግጠን መኖር እየቻለን ማርና ወተት ተበልቶ ተጣጥቶ እየተደፋ ነዳጅ እንደ ቆሻሻ ውሃ የሚቆጠሩበት አገር ላይ ለምን አንድ ወር ሰላም አጣን? ስጡት፣ ለኢራን 20 ቢሊዮን ስጡ፣ 10 ቢሊዮን ስጡ፣ 15 ቢሊዮን ስጡ። ሰላም ነው የምንፈልገዋል። እኛ መቼ ነው ሰላም እንመኘው? መቼ ወደ 1 ሚሊዮን ወጣት አልቆ ስለ ሰላም ጥቅም እኛ እንደ ሀገር እንደ ኢትዮጵያ እንደ ክልልም እንደ ህዝብም መቼ ነው የሰላም ጥቅም የሚገባል? ይሄ ሁሉ ሚሊዮን ሰው ሞቶ የቀረም እኮ አለ አይባልም። 700,000 ሰው ሞተ ብትል የነዚህ እናቶች የ600,000 ትግራዋይ ልጆች እናቶች በህይወት አሉ ነው እንደሚባለው? የሉም እኮ። ካሉትም ከሞቱትም በታች ነው እየኖሩ ያሉት። ብዙዎች ራሳቸውን አጥፍተዋል። ብዙዎች መቼ ነው የሚበቃ? እኛ ከምንም አንቆጥረም። የአሜሪካን ማዕቀብ እንዴ ድንፋታ እኮ ለከት መኖር አለበት፣ ልክ ሊኖር ይገባል። እና ይቀፋል መስመሩን ሲስት። አሁን የእስራኤል የደህንነት ሚኒስተርና መከላከያ ሚኒስተር ሰሞኑ እየተናገሩት ያለው ንግግር ለአሜሪካ ቀፈፋት፣ ሾካካት። ራስ ምንድን ነው የሚያወሩት? አሁን ወጥቶ እስራኤል ካትዝም ቤንጌቨርም የደህንነት ሚኒስተር የመከላከያ ሚኒስተር የእስራኤል ሰዎች መጥተው የእስራኤል እናት ለምታለቅሳት ለእያንዳንዱ እንባ 1000 የሊባኖስን እናቶች እናስለቅሳለን አለ። ምን ማለት ነው? ድንፋታ እኮ አይነቱ አለ እኮ፣ መጠን እኮ አለው እኮ። አንዲት እንባ ላፈሰሰቻት የእስራኤል እናት ላፈሰሰቻት አንዲት እንባ 1000 የሊባኖስ እናቶች እናስለቅሳለን። የሊባኖስ እናቶችም እኮ ተርብ ነው የወለዱት እኮ፣ ንብ እኮ ነው የወለዱት፣ የሚናደፉ አነር እኮ ነው የወለዱት የሊባኖስ እናት። ዓለም ሁሉ እያየ አይደል እንዴ? የሂዝቦላን ክንድ ሐማስን እንኳን ሂዝቦላ ይቆርና ሐማስ 15,000 20,000 የማይሞላ 17,000 የሐማስ ተዋጊ ለመዋጋት እስራኤል ከ51 ሀገር ነው መሳሪያ በ2600 መርከብ የጫነችው። ከ51 ሀገር፣ ከእንግሊዝ፣ ከጀርመን፣ ከፈረንሳይ፣ ከፖርቹጋል፣ ከስፔን ከመናን ማለት ከአውሮፓ በሙሉ ነው የተጫነ። ሐማስን ለመዋጋት 17,000 ወታደሮች ልብ ስለሚዋጋ ነው። በደነፋ እኮ አይደለም። እኛ የእስራኤል እናት እንድታለቅስ የእስራኤል እንኳን ሰው ቆርቶ እንስሳም እንዲሞት አንፈልግም። እንደዚሁም የፍልስጤምም እንደዚሁ የሊባኖስም እንደዚህ የሰው ሀገር መሬት ወራ አለቅ። እኔ አይደለም ያልኩት። ትናንትና ትራምፕ ምን አለ? አንድ ሰው ፍለጋ ሙሉ አፓርትመንት ለምንድን ነው የምትንዱት፣ የምታፈርሱት፣ ህዝብ የምትጨርሱት፣ ሲቪል የሚገደሉት ለምንድን ነው አለ። እኛ የምንጠይቀው ለምንድን ነው? እስራኤል ህዝብ የተጎዳ ህዝብ ነው፣ የተሰደደ ህዝብ ነው፣ የጠፋ ህዝብ ነው፣ በደል የደረሰበት ህዝብ ነው። በሱ ላይ የደረሰው በደል ዓለም ሁሉ እያወገዘ እንደገና ደግሞ እንደኔ አይነት በእኔ ላይ እንደደረሰ አይነት በደል ፍልስጤም ላይ ይድረስ ብሎ ፍርደ ገምድል መሆን ተገቢ አይደለም ነው ጥያቄ።
ጥያቄው መልሱም ይሄ ነው። ስለዚህ አሁን በደንብ ልናሰምርበት የሚገባ ሰላም አስፈላጊ ነው። ያንተን ሺህ እናቶች አስለቅሳለሁ። የኔ አንድ እናት ብታለቅስ ምን ማለት ነው? በሰው መሬት ገብተ የሰው ግዛት ገብተ ሊባኖስን ይዛለን አለቅ። ለምንድን ነው ማለቅ? ችግሩ እኮ ነው። አሁን እኮ በሀገራችንም የተቸገር ነው። እኔ አንድ ዶሮጽያንና ኔታንያሁ በጣም እየተመሳሰሉብኝ ነው። አሁን እንደ ዶሮጽያን የሚሉት የወልቃይትን መሬት ትሰጠናለህ፣ ከዛ ተጎንጥለን አገር እንሆናለን። እንዴት ስትለው መልስ የለም። አሁን ዛሬ ወደ ወሎ እየተጓጓዘ ነው የህወሓት ታጣቂ በሙሉ እየተጓጓዘ ነው የህወሓት ታጣቂ። ምንድን ነው ስትል መሬታችን ልንወስድ ነው ይላል። አሁን እኮ እስራኤል ብያለች ያለችው ሊባኖስ መሬት አለኝ፣ ፍልስጤም መሬት አለ፣ ሶሪያም መሬት አለኝ። ምናልባት ኢራንም መሬት ይኖራቸው ይሆናል። እና ይሄ ነገር ወዴት ነው የሚጓዘው? ድንፋታም እኮ ለከታለሁ፣ ውጊያም እኮ ለከታለሁ። አሁን ትራምፕ ቀፈፈው ራሱ ጄዲ ቫንስ ራሱ በቃ ለእነዚህ ነበር እንደ ሲያስቀብጥ የነበረው ነው ያለ። 9 ሚሊዮን ህዝብ ይዛቸው ለ9 ሚሊዮን ህዝብ ሲባል 9 ቢሊዮን የዓለም ህዝብ ሊጎዳ አይችልም። ሁሉ ነገር በመግደል አይፈታም ነው ያለው ጄዲ ቫንስ። ሁሉ ነገር በመግደል አይፈታም። አሁን የኛዎቹ ህወሓቶች የሚያስቸግሩት እንደዚህ ነው። ሁሉን እንገላለን ጨፈልቃ እንደወጣ እኛ ምን ይዘናል? ጥያቄው እኮ ነው። እኛ የከበደን የቀፈፈን ከእናቶቻችን ልጆች ጋር አንድ አይነት ኦርቶዶክሳውያን የትግራይ ወንድሞች ጋር ኦርቶዶክሳን አማሮች፣ ኦርቶዶክሳን ህዝቦች፣ ሙስሊም ትግራዋዮች፣ ሙስሊም አማሮች፣ ካቶሊክ አማሮች፣ ካቶሊክ ትግራዋዮች ለምንድን ነው አንድ ሃይማኖት አንድ ቤተ ክርስቲያን አስቀድሰን አንድ መስጊድ ሶግደን አንድ ላይ በልተን አንድ ላይ ተዋልደን ተጋምደን ለምን እንተራረዳለን የሚል ነው እንጂ ውጊያ ምን ችግር አለ? 10 ሞት እኮ የለም። አንድ ሞት ነው። ሰው ወባ ታሞ ይሞታል። ታይፎይድ እና ታይፈስ ታሞም ይሞታል። አሜባም ታሞም ይሞታል። እና የመሞትና የመኖር ጉዳይ አይደለም። እኛ በተለይ የኛ ሰቅጣጫ አረገው እንደው ይሁን እንኳን እስራኤሎችም ሊባኖሶችም ፍልስጤሞችም አሜሪካኖችም ቢዋጉ ሀገራቸውን ብለው ነው። እኛ እኮ መንደር ብለን እየተዋጋን ያለ ነው። ለመንደር ቀበሌ ለቀበሌ እኮ ነው እየተጨፋጨፍን ያለን። እና በምን አመክንዮ ነው ይሄ ጉዳይ ቅቡልነት ሊያገኝ የሚችለው ተደማጭነት ሊያገኘት የሚችለው በምን አመክንዮ ነው የሚለው መጠየቅ አለበት። በምንም አመክንዮ ተቀባይነት የለውም። እና እኔ በግሌ በጣም ነው የራበን። በጣም እኔ ራበኝ። በጣም ሰላም ራበኝ። ፍቅር ያስፈልገናል። ስራ መቼ እንስራ? መቼ እንጸጸት? አሁን እኮ የምንጸጸተው መቼ ነው? ይሄ ሁሉ ህዝብ በትግራይ አቅጣጫ ነው። በአማራ ክልል የሞተው ስንት ነው? በአፋር የሞተው ስንት ነው? በመከላከያ የሞተው ስንት ነው? ይህን ሁሉ ስትደምረው በዚህ በሰሜኑ ጦርነት ብቻ ያለቀው ከ1 ሚሊዮን በላይ ህዝብ ቢኖር ኑሮ ቢዋለድ እኮ ይሄ ያለው ህዝብ እኮ በህይወቱ ኑሮ አብዛኛው ወጣት ነው። ኑሮ እኮ በ4 በ5 ዓመት እኮ 3 ሚሊዮን 2 ሚሊዮን ሊገባ ይችላል እኮ። በ5 በ6 በ7 ዓመት ውስጥ 3 ሚሊዮን 4 ሚሊዮን የኩዌትን አከለን ኤሚሬትን አከለ ማለት ነው። የሞተው ሰው በህይወት ቢኖር ኑሮ እያንዳንዱ ሰው 2 ልጅ 3 ልጅ ምናምን ቢወድ በቃ ትልቅ ህዝብ ሆነን ማለት ነው። እና ይሄ ሁሉ ሰው ወደ አፈር ገብቶ ይሄ ሁሉ ሰው ክረምት በመጣ ቁጥር እስከ መቼ ነው ደምና ጎርፍ አቀላቅለን ምናርሰው? እርሻችን እኮ በሰው ደም ሆነ እኮ። ጦርነት ካለ ሰው ይሞታል፣ ዝናብ ያጥባል፣ ወንዝ ይቀላቀላል፣ በዛ ታርሳለ፣ እሱን ትበላል። ደም ነው ምንበላ፣ ደም ነው እየበላን ያለን። እና ሰቅጣጭ ነው። ዝም ብለህ ስታስብ ሰቅጣጭ ነው። ተው የሚል ሰው ምሁራኑ አያገባውም፣ የሃይማኖት አባት አያገባውም፣ የሚዲያው ሰው አያገባውም፣ ፖለቲከኛ አያገባውም። ግፋ ብለው ይላል፣ በዛም ይገፋል፣ በዚህም ይገፋል። በግርግሩ የሆነ ፍርፋሪ ምድረ ከርሳሞች አለን። በግርግሩ ፍርፋሪ እንበላለን። በሰው ደም ላይ ፍርፋሪ አይባልም። ነውር ነው። ሰው መኖር አለበት። ሰው ሲኖር ነው ምንኖረው፣ ምንበላው፣ ምንጠጣው፣ ሰው ሁነን ምንኖረው። እና ይሄ ነገር ከልክ ያለፈ ትዕቢት አየነው እኮ የአሜሪካን ከልክ ያለፈ ትዕቢት አስተነፈሳቸው። አሜሪካን አስተነፈሰ። በደነፋ አይደለም። እውነት ይዞ ሀቅ ይዞ እውቀት ይዞ ጥበብ ይዞ እርጋታ ይዞ አንድነት ይዞ በተፋለመ ነው። ትሸነፋለህ። በቃ አለቀ። አሁን እኮ የነ ኔታንያሁ ያዙኝ ልቀቅኝ ብትለቃቸውና ኢራን ጋር ፊት ለፊት ተዋጉ ቢባል እኮ ውጤቱን ዓለም የሚያውቀው ነገር እኮ ነው። አይ እኔ ፈረደበት ኒኩለር እጠቀማለሁ። ኒኩለር ይህ በጣም እኔ ምን አይነት አንድ ህዝብ ህልውናውን ካጣ በፋራም ባራዳም ብሎ ባገኝ ይመታል። ጌታ አትከርምም። እንደዚህ ያለ ጭዌ የለም። ከኖርክ ተከባብረ ትኖራለህ። ካልኖርክ አንተን ጎድቼ አንተን አጥፍቼ እኖራለሁ። እንዴት አድርገህ
እና እንደዚህ ያለ በጣም ከደረጃ በታች የሆነ እይታና አስተሳሰብ ትዝብት ውስጥ የምጥል ነው። እሺ እኔ ሀሳቡን አሳሲሞቻችሁ ላይክ አድርጎ ሼር አድርጎ ወዳቻለሁ። ይሞቻችሁ። ፒስ